ይሄንን ውሃ ከሽንት ቤት ውስጥ ነው የቀዳሁት ከውስጡ ማለት ዲስከስት ነው አይደለ? እሺ ግን አንድ ትምህርት ላሳያችሁ ነው። እሺ እነዚህ ውሃዎች በእነዚህ ብርጭቆዎች ውስጥ ያሉት ውሃዎች እኛን ይወክላሉ። እሺ አንዳንዶቻችን የተወሰነች ዕውቀት አለን፣ አንዳንዶቻችን የተሻለ ዕውቀት አለን፣ አንዳንዶቻችን ብዙ ዕውቀት አለን። አያችሁ? አዎ እነዚህ ውሃዎች ንጹህ ናቸው የሚጠጡ አዎ ንጹህ አያችሁ አይደለ? አዎ ይሄን ግን ከየት ነው ያመጣሁት አልኳችሁ? ከሽንት ቤት። አያችሁ ይሄ በጣም ጎዶሎ ነው አይደለ? አዎ እስቲ እንሙላው። ዋው ሞላሁት። አሁን ከሽንት ቤት ያመጣሁትን ውሃ ይሄን ሞላሁት። ዋው አልወደድሽው እንዴ? አዎ መጠጣት ይችላል ይሄ? አይ ለምን የሽንት ቤት ነው አረክሽ? ግን እኮ ትንሽ የራሱ ጥሩ ውሃ ነበረው። መጠጣት አይችልም? አዎ እሺ ይሄ ደግሞ ብዙ ነው ያለው። ትንሽ ከዚህኛው ውሃ ላደርግበት። እሺ አሁንስ ይሄንን መጠጣት እንችላለን? አንችልም። ለምን ንጹህ ውሃ የነበረው የሽንት ቤቱ ውሃ በልቶታል፣ አሸንፎታል። ይሄ ግን በጣም ትንሽ ጎዶሎ ነው ያለው። ስለዚህ አይ ቲንክ እቺ ትንሽ ብቻ ስለሆነ ጠብ የምናደርግባት ይሄንን መጠጣት የምችል ይመስለኛል። ለጠጣው እስቲ አይጠጣም። ለምንድን ነው የማይጠጣው? ትንሽ ነው የጨመርኩት እኮ እዚህ ጋር ጠብ ብቻ። ለምን ቢሆንም የሽንት ቤቱ ውሃ እዚህ ላይ ስለተጨመረ ጥሩ አይደለም። ግን እኮ ትንሽ ነው የገባው። ችግር የለውም። አያችሁ፣ ዘረኝነትም ክፋትም ተንኮልም በልባችን ውስጥ ልክ እንደዚህ ነው። ብዙም ቢገባ መካከለኛም ቢገባ ትንሽም ቢገባ ልባችንን ማበላሸቱ አይቀርም። ያለንን ዕውቀት፣ ያለንን ታለንት፣ ያለንን ነገር እግዚአብሔር በውስጣችን ያስቀመጠውን ንጹህ ነገር ምን ማድረጉ አይቀርም? ማበላሸቱ አይቀርም። ስለዚህ ከዘረኝነት፣ ከክፋት፣ ከተንኮል፣ ከአመጽ መቆጠብ፣ ራሳችንን መቆጠብ አለብን። ንጹህ ሆነን እንድንጠጣና እንዳንበላሽ ማለት ነው። አሁን ይሄን መጠጣት እችላለሁ? አትችልም። አሁን የዚህ ውሃ እጣ ፈንታ ምንድነው የሚሆነው? መደፋት ብቻ አይደለ? አዎ መደፋት። ለሌላ ስራ መጥቀም ይችላል? አይችልም። ስለዚህ ዘረኝነትን፣ ተንኮልን፣ ክፋትን ሁልጊዜ ከውስጣችን ማውጣት፣ ከውስጣችን ማስወገድ አለብን ማለት ነው። እሺ ማሮች፣ እሺ፣ ጥሩ ምሳሌ ነው። አዎ ቴንክ ዩ